ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በቅድሚያ እንኳን ወደ ቻናላችን በሰላም መጣችሁ። ለዚህ ቻናል አዲስ የሆናችሁ ይህንን ቪዲዮ ላይ ከማድረግ ጀምሮ እንዲሁም ቻናሉን ሰብስክራይብ አድርጎ እንዲሁም ይጠቅማል ብላችሁ ለምታስቡት ሰው ይህን ቪዲዮ ሼር ማድረጋችሁን አትርሱ ማለት ነው። እንግዲህ በዛሬው ቆይታችን ከሀ ጀምሮ ባሉት 6 ፊደላት ማለት ነው በእያንዳንዱ ፊደል አንዳንድ ቃል እየመሰረትን እናያለን ማለት ነው። ክፍል አንድን ዛሬ ይዤላችሁ ቀርብ ያለው ማለት ነው። በኦንላይን በልዩ ገዛ መማር ለምትፈልጉ ከታች ማስቀምጥላችሁ ስልክ ይኖራል። በዛ ስልክ የገባችሁ በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ ማናገር ትችላላችሁ ማለት ነው። ይህንን ቪዲዮ እስከ መጨረሻው እንድትከታተሉኝ በአክብሮት ጠይቃለሁ። አብራችሁን ቆዩ። እሺ መጀመሪያ እንግዲህ ከላይ ያሉትን ፊደላት እናንብባቸውና ከዛ ወደ ቃላት ምስረታው እንገባለን ማለት ነው። ሀ ሆ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ኢ ሆ ሃ። እሺ እንግዲህ በእነዚህ ደግሞ ያሉትን ቃላት እንመሳሳለን። ለምሳሌ በሃ ሃ ሌ ታ ሃ ሌ ታ በሃ ሀሌታ እንላለን። በሁለተኛው በሉ በሁ ሆ ለ ት ሆ ለ ት ሁለት እንላለን። በሶስተኛው በሂ ሂ ክ ማ ሂ ክ ማ ሂክማ። በአራተኛው በሃ ሃ ሙ ስ ሃ ሙ ስ ሐሙስ። በአምስተኛ በሄ ሄ ኖ ክ ሄኖክ። በስድስተኛ በህ ህ ል ም ህልም። በሰባተኛ በሆ ሆ ድ ሆድ እንላለን። ቀጣይ ለ ሉ ሊ ላ ሌ ል ሎ ል ሌ ላ ሊ ሉ ለ። በለቤት ያሉትን ደግሞ ስናይ በላይ በመጀመሪያው ለ ም ን ለምን። በሉ ሉ ቃ ስ ሉቃስ። በሶስተኛ በሊ ሊ ዲ ያ ሊዲያ። በአራተኛ በላ ላመ። በአምስተኛ በላይ ሌላ። በለ ስድስተኛ ልደት። በሰባተኛ ሎ ሌ
ሎሌ ሎሌ እንላለን። ቀጣይ ታችኛውን ደግሞ ሀ ሆ ሂ ሃ ሄ ህ ሆ ሆ ህ ሄ ሃ ሂ ሁ ሃ በሀ ቤተሰብ ስናይ ደግሞ እንግዲህ ይሄ የመጀመሪያ ሀ ሀሌታ ውሃ ነው የሚባለው። ከላይ ያለው የመጀመሪያ ነው። ይሄ ደግሞ ሀመር ውሃ ነው የምንለው። መጀመሪያው የምናየው በሀ ቤት ሀ መ ር ሀመር ሀመር ሀመር። በሁለተኛ በሁ ቤት ደግሞ ሆ ሉ ሁ ሉ ሁሉ ሁሉ እንላለን። ቀጣይ በሶስተኛ ሂ ስንል ደግሞ ሂ ሳ ብ ሂሳብ ሂሳብ እንላለን። ቀጣይ አራተኛ በሀ ቤት ሀ ማ ስ ሀማስ ሀማስ። አምስተኛ በሄ ቤት ሄ ኖ ስ ሄ ኖ ስ ሄኖስ ሄኖስ እንላለን። ቀጣይ በስድስተኛ በህ ቤት ህ ዝ ብ ህ ዝ ብ ህዝብ ህዝብ እንላለን። በሰባተኛ በሆ ቤት ሆ ነ ሆ ነ ሆነ ሆነ እንላለን። እሺ ቀጣይ የምናልፈው ወደ መ ቤተሰብ ነው። መ ሙ ሚ ማ ሜ ም ሞ ሞ ም ሜ ማ ሚ ሙ መ። በእነዚህ ደግሞ ቃላትን ስናይ የመጀመሪያው በመቤት መ ሪ መሪ መሪ። ቀጣይ ሙ ዝ ሙ ዝ ሙዝ ሙዝ። ቀጣይ ሚ ዛ ን ሚዛን ሚዛን። በአራተኛ በማስ ደግሞ ስናይ ማ ለ ማለ ማለ። አምስተኛ ስናይ ሜ ሮ ን ሜ ሮ ን ሜሮን ሜሮን እንላለን። ስድስተኛ መ ስናይ መ ሳ ሌ መ ሳ ሌ ምሳሌ ምሳሌ። በሰባተኛ በመ ስናይ ደግሞ ሞ ጣ ሞጣ ሞጣ እንላለን ማለት ነው። እሺ ወደ ሰ ቤት ስንገባ ሰ ሱ ሲ ሳ ሴ ስ
ሶ ሶ ስ ሴ ሳ ሲ ሱ ሰ። በዚህ ቤት ደግሞ ስናይ ሰ ስንል ሰማ ሰማ ሰማ። ቀጣይ ሱ ስንል ሱቅ 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 ሱቅ። በሶስተኛ በሲ ቤት ሲ ስንል ሲዳማ 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 ሲዳማ። ሳ ስናይ ሳመ 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 እንላለን። አምስተኛ በሴ ቤት ስናይ ሴት 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 እንላለን። ስድስተኛ በሰ ቤት ስናይ ስቃት። በሰባተኛ በሰው ቤት ስናይ ሶራ ሶራ ብለን እናያለን ማለት ነው። እሺ በረ ቤት ስናይ ረ ሩ ሪ ራ ሬ ር ሮ ሮ ር ሬ ራ ሪ ሩ ረ። በረ ቤት ደግሞ ያሉትን ስናይ ረ ስንል ረ ባ ሽ ረባሽ ረባሽ እንላለን። ሁለተኛ ሮ ስንል ሮ ት ሮ ት ሩት ሩት እንላለን። ሶስተኛ በሬ ቤት ሪ ዛ ሪ ዛ ሪዛ ሪዛ እንላለን። አራተኛ ራ ስንል ደግሞ ራ ስ ራ ስ ራስ ራስ እንላለን። አምስተኛ ሬ ሬ ት ሬ ት ሬት እንላለን። ስድስተኛ በር ር ብ ቃ ረብቃ ረብቃ። በመጨረሻ በረቤት ሰባተኛ ሮ ሮ ቤ ል ሮቤል ሮቤል እንላለን ማለት ነው። እንግዲህ ውድ የቻናላችን ቤተሰቦች እንግዲህ ዛሬ ከሀ ጀምሮ እስከ ረ ድረስ ባሉት 6 ፊደላት ማለት ነው በእያንዳንዳቸው ፊደላት አንዳንድ ቃል እየመሰረትን አይተናል ማለት ነው። እንግዲህ ሁሌም እንደዚህ አይነት ቪዲዮ ሲለቅ የማሳወቂያ መልእክት እንደርሰው ሰብስክራይብ ካደረጉ በኋላ የደወል ምልክቱን መጫን አትርሱ ማለት ነው። እንዲሁም ቪዲዮ ላይክ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ የገባችሁ አሳውቁን። እንዲሁም እንዲሰራላችሁ የሚፈልጉ ቪዲዮ ካለ ኮሜንት ላይ አሳውቁ ማለት ነው። በተጨማሪም በኦንላይን በልዩ ገዛ መማር ለምትፈልጉ ከታች ማስቀመጥላችሁ ስልክ ይኖራል። በኢሞ በቴሌግራም እንዲሁም በዋትስአፕ ገብታችሁ አናግሩ ማለት ነው። በተጨማሪ የመጽሐፍ ቅዱስ ጥናትና የቅዱስ ቁርአን በነፃ ቅዳሜ ነው እናስተምራለን ማለት ነው። መማር ለምትፈልጉ ከታች ባለው ስልክ ወይም የዩቲዩብ ባያችን ላይ የቴሌግራም ሊንክ አለ፣ እዛ ጋር በመግባት ማናገር ትችላላችሁ ማለት ነው። እንግዲህ በቀጣይ በሌላ ቪዲዮ እስክንገናኝ ድረስ እንግዲህ ሰናይ ቆይታ፣ መልካም ጊዜ